ምንድነው? ዋው አሸንፈሻል፣ አሸናፊ ነሽ። ደስ ብሎኛል። አይ በጣም ወደው ጦሳ ነው ማርያምን። እኛ ነኝ ለሷ ይገባታል። እዚህ ያለው ምዘና ፌሪውን አይሁን ወቴቨር እኛ አይመለከተንም፣ ግን ይገባናል። ማርያምን የምሬን ነው። ሶ ልሸልማት ነው እና ገመስበይ ነይ ይገባሻል። ይገባናል። ስለሚገባን ይሄ አሸንፈን የሚለውን ዘፈን ዘፍኜ ሳልጨርስ ሰዎቹ መጡብኝ። ኑና ሜዳሊያችንን እንደወሰዳችሁ መልሱ ብለው ይኸው በመስኮት የተከራከሩን ነበር ረጅም ሰዓት እና በምሽት አዳማ እንዴት እንደምታምር ህይወትማ ክረምቱን በናዝሬት ባዳማ ህይወትማ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮ የመጨረሻ ቀናችን ላይኔ ተከለለች። ተጠየቂ ናዝሬት ያች ልጅ ታለ። ሰላም ውድና የተከበራችሁ ኪ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑን ቆይታችንን አይታችኋል እና ዛሬ የአዳማ ቆይታችን የመጨረሻው ቀን ነው። በጣም ፍቅር የሆነች ሀገር ናት። ነሽ ግቢ ነይ ሃይ ሰላም ናችሁ ወይ? አዳማ ቆይታችን የመጨረሻው ቀን ነው። ከፍቶናል፣ ደብሮናል። በጣም ፍቅር የሆነች ሀገር ናት አይደል? እውነት ነው። በጣም የምትመች ሀገር ነበረች። ግን እዚህም ንቅር እንዴ የምር እኔ ደስ ይለኛል ማለት ክላስ የጨረስ ነው ምናምን ለክላሴ ስል ነው የምሞተውና ክላስ እንደሆነ ብንጨርስ የምሬ ነው ለክላሴ ስል ብዙ መስዋዕትነት ከፍያለሁ ያውቃሉ ቤተሰብና ክላስ ብንጨርስ ኖሮ የምር እዚህ ቀር ነበር። ምን ጉዳይ አለኝ ሲጀመረው ሊሱ ምን እሱ እኮ ነው ምን አለሽ ጉዳይ አሁን እዛ ማለት ስራ ነው ሲጀመር። ስራ ደግሞ እዚህ በሽ ነው ብታዩ። ትንሽ ህፃን ልጅ እንኳን አትለምንም እዚህ የሚለምን ሰው የለም። ከምለምን እያሉ ማስቲካ ይሸጣሉ እና ማንም ይለምን የሚባል ሰው የለም። እንዳለ ለስራ ያላቸው አቋም ደስ ይላል። ሁሉም ይሰራል። ደግሞ የሚሰራ ሀገር እኮ በጣም ይለወጣል እና በዛው ልክ ትንሹና ትልቁ ለስራ ያላቸው ሪስፔክት ስለሆነ በጣም ሀገሪቱ ያደገች ናት። ፎቅ ይሄ ሆቴል ምናምን ብርቅ አይሆንባችሁ። በጣም ያደገች ሀገር ናት። ደስ የምትል ሀገር ናት። እንደውም በጣም በቃ እንደ ሸገር በሏት። በቃ የምር ከሸገር ይተናነሳል። አራትን አይተናነስም። እንደውም ጽዳቱስ አየሩ ደግሞ የምር በጣም ገራሚ አየር ነው። ኧረ አዳማ ሰዎች ካላችሁ እዚሁ አስቀሩን በእናታችሁ። የሆነ ስራ ፈልጉልን ሽማግሌ ሳር እንደይልኩ ይላኩ ያለች ከዛ እኔ ገና አስበሻል ሽማግሌ ነው። አይ እኔ በሱ መንገድ ሳይሆን ስራ ፈልጉልን ለማለት ነው። ወዴት ነው የምትሄጂው? እኔ እዚህ ነኝ ቤተሰብ። እኔ ስራ ፈልጉ ሰዎች ካላችሁ ብለሽ እኮ ስትነሺ ሰው የሚያስበው ሌላ ነገር ነው እና ለዛ እኮ ነው እንደውም ሌላ ነገር አስቤ አይደለም። ቤተሰብ የአዳማ ሰዎች ካላችሁ ስራ ፈላልጉልንና እዚሁ እንድንሰራ እድሉ ፍጠሩልን። እኔ ብዙም ተግባቢ አይደለሁም ቶሎና ከብዙ ሰዎች ጋር አልተግባባውም። አዳማ ልጆችን ብዙ አንድ ልጅ ግን አውቄያለሁ። አንድ ልጆች ነው በቃ የተዋወቁት እዚህ ከመጡ። እንደውም ነው ከሰው ጋር መተዋወቅ ማይቀናኝ ማለት ነው። እና ብዙም አልተዋወቅንም። ግን እዚህ ሀገር ናችሁ በእኛ ፊልድ የምታውቁ በእኛ ችግር የለውም። በእኛ ፊልድም ባይሆን ብቻ ስራ ለእኛ የሚሆን ስራ አለ የምትሉ ሰዎች እሷ እንኳን የራሷ ስራ አላት። ያው አይታችኋል። ኢፖክሲ ትሰራለች እና ጠንካራ ጀግኒት ናት። እኔ ግን የምሰራውን ታውቃላችሁ። ዝግብ ትንሽ ከበድ ያለ ስራ ነው እና እዚሁ አስቀሩኝ። ደግሞ ነው ልጃታለ እሱማ ጥንካሬ የሚፈልግ ብዙ ስራዎች ጥንካሬ ይፈልጋሉ። በተለይ ሴት ልጅ ስትሆኚ ደግሞ በራሱ በጣም ብዙ ችግሮች አሉ። ሴት ልጅ መሆኑ ላይ ራሱ ችግሮች አሉና ከዛ በኋላ ደግሞ ስራ ትንሽ ኖርማል ያልሆነ ስራ ሲሆን ደግሞ ሌላ ችግር ማለት ነው። በጣም በተለይ እኔ የምሰራው አሁን ሆቴል መስተንግዶ ነው የምሰራው እና እሱ በጣም ከባድ ነው። የሆነ በጣም በተለይ ለሴት ልጅ በጣም ከባድ ነው። የሚሰሩ ስራ ሳይሆን ማለት
ላንቺ ያለው ሰው አስተያየቱ ሰው ለኔ ያለው አስተሳሰብ እዛ ጋር በጣም የሚያስጠላ ነው። እኔ ስራው ከብዶኝ አይደለም ማስተናገድ ኖርማል ነው፣ ችግር ያለው ነገር አይደለም። ግን እዛ ጋር ያለው ሰው ለኔ ያለው አስተሳሰብ በጣም የሚያስጠላ አይነት ነገር ነው። እኔ ውርድ ያለ ዝቅጥ ያለ አይነት አስተሳሰብ ነው ያለውና በተለይም አምሽቼ የምሰራበት ሰዓት ይኖራልና አምሽቼ የምሰራበት ቀንማ በጣም በቃ የሚያስጠላ ስራውን እንድጠላ የሚያደርገኝ ነገሮች ናቸው የሚፈጠሩት። እና ቤተሰብ በጣም ብዙ አወራንባችሁ። ሻወር ልገባ ነው መሰለኝ። የሻወር ነገር አይሆንላትም ወይ? ጠዋት ትገባለች፣ ማታ ትገባለች፣ ጠዋት ትገባለች፣ ማታ ትገባለች። የመጀመሪያ ቀን መፈጠሪ በቃ ሀገር ወይኔ እንዴት እንደጠላሁት ከሰው ሀገር መምጣቴን እዚህ መሆኔን። ለምን እግሬን በሰበረው ነው ያልኩት። ማርያምን በጣም ነው በቃ የመረረኝ። ምን ነው ከሀገሬ ለምን ወጣው? እግሬን በሰበረው ነበር ያልኩት የመጀመሪያ ቀን። ማርያምን አሞኝ ነበር፣ በጣም አሞኝ ነበረ። መንገድ አልችልም ምናምንና ከዛ ግን ስለምደው ሁለተኛ ቀኑ ትንሽ ከባድ ነበር። ቤት ውስጥ ነው ያልኩትኝ። ሶስተኛ ቀን ዛሬ የመጨረሻ ቀን ምናምን በጣም ወደድኩት። የምር ገራሚ ቀን ነው። የመጨረሻ ቀን ነው እና ሻንጣችንን እናሰናዳለን። ልክ 11 ሰዓት ሲል ነው ከዚህ የምንወጣው ተብለናል። 11 ሰዓት ሲል ከዚህ እንወጣለን። ከዛ ወደ ሀገራችን እንመለሳለን ማለት ነው። እና ሻንጣችንን ሰንዳ አድርገን አዘገጃጅተን በሌሊት እንነሳለን። እዚህ በጣም ደስ የምትል ሀገር ናት። በጣም ጥሩ ቆይታ ቆይተናል። እና ግን ዛሬ የሆነ ሰርፕራይዝ አለን። ሴት ልጅ ስትሆኑ በራሱ እግዚአብሔርን የምሬን ነው የምላችሁ፣ በራሱ ሴት መሆናችሁ ቻሌንጅ አለው። ሌላው ይቅር፣ ይሄ ከዛ በኋላ በስራ በክላስ በዘመድ ምናምን የሚመጣውን ቻሌንጅ ተውት። ሴት በመሆናችሁ ብቻ ይመጣ ብዙ ቻሌንጅ አለ። ዘን እሱን ስታልፉ ደግሞ ክላስ ላይ ከዛን ስራ ቦታችሁ ላይ ምናምን የሚመጡ ቻሌንጆች አሉና ሌላ ሁሉ ይቅር፣ እሱን ማለፍ ራሱ ለእኔ በጣም ትልቅ ነገር ነው። የምር ሁሉ ነገር ምንም ነገር ላይ ሰክሰስ ባንሆን ራሱ እሱን ተቋቁመን በተለይ ሴት ሆነን ራሳችንን እንችለን እኔ ራሴን ለማሞገዝ ምናምን ሳይሆን ብዙ ያየኋቸው የታዘብኳቸው ነገር ስላለ ነው። እዚህ ከመጣ በኋላ ራሱ ሴት ሆነው በጣም ጠንክረው ራሳቸውን እያስተዳደሩ ከባድ የሆነ ሪስክ ወስደው እየሰሩ ምናምን ራሳቸውን ለመቻል የሚሞክሩ ብዙ ሰዎችን አይቻለሁ። ይሄ ሽልማት ሲዘጋጅ እንደ ሀሳብ ማለት ነው። ማለት አይታችሁታል፣ ፕሮግራሙን አሳይቼላችኋለሁ። እና ምናልባት እኛ ክላስ ራሱ ወደ 12 ወንድ ተማሪዎች ነበሩ። ጓደኛዬ ጋር እሷ ጋር ራሱ ወደ 70 ምናምን ወንድ ተማሪ ነበረ፣ ወንድ ተፈታኝ ነበረ። እና ከ70 ምናምን ሰው ነው እንግዲህ እሷ ልክ እሷ ጋር ሲደርስ ነው አንደኛ የሆነችው። እግዚአብሔርን የምሬን ነው። እሷ ናት አንደኛ ብላይ ሴት የጀመረችው ማለት ነው። ወደ 10 ምናምን ሰው 10 ሰው ወንድ ይሆንና 11ኛ እሷ ሴት ሆና ጀመረች። እግዚአብሔርን ከ70 ሰው እንግዲህ ይታያችሁ። እና ግን ሽልማት ልታገኝ አልቻለችም በምንም አይነት ዘርፍ። እንዴት አሁን ከ70 ሰው ሴት እሷ እንዴት ነው አንድ ሚዛን እንዴት ነው ሊሆን የሚችለው? አንድ ሚዛን እኮ ሊሆን አይገባም አይደል? ብዙ ቻሌንጆችን አልፋ ነው ከወንዶች ይልቅ ብዙ ቻሌንጆችን አልፋ ነው እዚህ ጋር መታ ይሄን ውድድር ራሱ የተወዳደረችው ሰው። በጣም እሱ ነገሩ ትንሽ አናዶኛል። እኔም በሆን ወደ 12 ተፈታኞች ነበሩ ክላስ ውስጥ፣ ከነሱ መሀል ሴት እኔ ነኝ። እንደዛ እንደመሆኑ መጠን እና ደረጃ አልተነገረንም። ከ1 እስከ 3 ያወጡት ተነገራቸው፣ ከ1 እስከ 3ኛ። ከዛ በኋላ ግን ያለው አልተነገረንም ማለት ነው። እና ለምን ቢያንስ ለሞራል እንኳን አንደኛ ማለት እኮ ከሴቶች አንድ በመሆኔ በእርግጥ ከወዲህ ስመጣ አንደኛ ሆኜ የመጣሁት ግን የሆነ ማበረታቻ ይሆነናል፣ ሞር እንድንሰራ ያደርገናል፣ በጣም እንድንጠነክር ነው የሚያደርገን። እና እሷን በጣም ኤክስፔክት አርግታ ነበረ፣ እኔም ኤክስፔክት አርግቼ ነበር በተወሰነ መልኩ ማለት ነው። በእርግጥ ፈተናውን ከብዶኛል፣ አልሰራውኝም። በዚህ በኮንፊደንስ ማወራው ነገር አይደለም። በእርግጥ በቃ አንደኛ ወጣለሁ፣ እሰራለሁኝ፣ በትክክል ሰራለሁ ብዬ ታምኜ ነው የመጣሁት። ማለት ያቅሜ ሞክራለሁ ዘንድ በቃ አሪፍ ውጤት ይሆናል። ኮዝ አይታችኋል ምን ያክል እንደተለማመድኩ ምን ያክል እንደለፋው። ክላሴ ውስጥ እኮ ያለ የወረቀት ማአት አይታችኋል አይደለ? በጣም ለፍቼበታለሁ ማርያምን የምሬን። እና እሱ እንደዛ ሆኖ ጓደኛዬ ግን እንደኔ ጀግና ነሽ፣ እንደኔ አንደኛ ነሽ፣ ብዙ ቻሌንጆችን አልፈሻልና ልሸልምሽ ይገባል ብላ የሆነ ሽልማት አዘጋጅቼልሻለሁ ብላኛለች። ምንድነው ሽልማትሽ? እና ሸላሚያችን ኦፕሴ ወደ መድረክ መታለች። ምን እንደምሸልመን እስቲ ምን እንደምሸልመኝ 1 2 3 ምንድነው? አሸንፈሻል፣ አሸናፊ ነሽ። ደስ ብሎኛል። አይ በጣም ወደው ስጦታ ነው ማርያምን። ሜዳሊያ አሸነፍኩኝ። የተሸለምኩኝ ቤተሰብ ነው። ደስ ብሎኛል።
እና ይሄ ደግሞ ሰርተፍኬትሽ ነው። ይሄ ግቢ የተሰጠኝ ሰርተፍኬት ነው። ኪያ አቁማ ይላል። ኪያ አቁማ ይላል። ያው ሜቢ ከታያችሁ ተገልብጦ ነው መሰለኝ የሚታየው። ኪያ አቁማ ይላል። የራሴ ሰርተፍኬት ነው። እኔ ደግሞ ልሸልምሻ። አንቺ እርስ በርስ እንሸላለም እንኳን እነሱ ባይሸልሙን። የእኔ ጀግና የእኔ ጀግኒት አንበሳ ነሽ። ማርያምን የምሬን ነው ቤተሰብ ምላው በጣም አንበሳ ናት። ሴት ልጅ ሆና የምትሰራውን ስራ አሳይቻቸዋለሁ ቪዲዮ ላይ እና በጣም ጀግና ነሽ። እግዚአብሔርን በርቺ፣ በደንብ በርቺ እና በዚህ ስሪ። ኔክስት ደግሞ የዛሬ ዓመት እርግጠኛ ነኝ ከመጣሽ ብዙ ነገሮች ተቀይረው አንደኛ ሆነሽ ዋንጫው እንደምትወስጂ ማርያምን እርግጠኛ ነኝ። ብቻ በርቺልኝ። ይሄ ምስክር ወረቀት ነው። ምስክር ወረቀት ነው። አዎ ማተብ ያለበት የሁለታችንም ሰርቲፊኬት ተሰጥቶናል። አዎ እሺ ቤተሰብ፣ እሷ እንግዲህ ይሄን ሸልማኛለች፣ ይገባሻል ብላኛለች እና እኔም ግን እርግጠኛ ነኝ ለእሷ ይገባታል። እዚያ ያለው ምዘና ፌሪውን አይሁን ወቴቨር እኛ አይመለከተንም፣ ግን ይገባናል። ማርያምን የምሬን ነው። ሶ ልሸልማት ነው እና ጎንበስ በይ ነይ፣ ይገባሻል። ይገባናል። ስለሚገባ ነው ይሄ ብቻ ሳይሆን ሁለቱም ይገባናል። እንደዚህ ማድረጉ ራሱ ከሴቶች ምናምን ይባል ይሄ ነበር አይደል? በጣም ደስ የሚል እንትን አለው እና ፊሊንግ አለው። የዛሬ ዓመት ማለት ነው። ያኛ ወርቁን ነው ወጉ ይድረሰን ብለን ነው እና ዛሬ አድርገናል። የዛሬ ዓመት እንደምናደርግ የራሳችንን ዛሬ ጓደኞቻችንን ቢሆንም ያደረግነው የዛሬ ዓመት ግን የራሳችንን ይዘን የራሳችንን ይሄን ብቻ ሳይሆን ዋንጫውን ራሱ ማለት ነው ትምህርት ቤታችን ይዞ ዋንጫው እንኳን የሚሰጠው ለትምህርት ቤቱ ነው፣ ግን ዋንጫውንም ይሄንን ይዘን እንደምንገባ እርግጠኛ ነኝ። እዚህ ጋር የተፈጠረው ነገር በቃ የተፈጠረ ነገር ነው፣ ግን ጀግና መሆኔን አምናለሁ። ማርያምን ጀግና ነኝ። ክርስቶስን የምሬን ነው የምለው። እኔ ምዬ ማወራው ሪል ነገር ነው። እኔ ዋሽቼ ምዬ አላቅም፣ በውሸት ምዬ አላቅም፣ ግን ጀግና ነኝ። እኔ አም ፕራውድ ቱ ማይሰልፍ እግዚአብሔርን የምሬን ነው። ምክንያቱም ብዙ ነገር አልፌያለሁ። ታውቃላችሁ ያለፍኩትን ነገር በእርግጠኝነት እናንተን ብትሆኑ እንደምትሸልሙኝ እርግጠኛ ነኝ። ኮዝ ታውቃላችሁ ያሳለፍኩትን ላይፍ ማለት ነው። እና ለዛ ነው ራሴን ለመሸለም ተነሳስቼ የሸለመችኝ እሷም እና እሷንም የሸለምኳት ለዛ ነው። በቃ ብዙ ነገር አሳልፈናል። ሴቶች ስንሆን ብዙ አይነት ቻሌንጆች እናሳልፋለን። ያን ቻሌንጅ በማሳለፋችን ብቻ እዚህ ጋር በመድረሳችን ብቻ አዳማ ላይ ቆመን ለፈተና መግባታችን በመብቃታችን ብቻ የሚገባን ስጦታ ነው ብዬ ተስፋ አድርጋለሁኝ። እና ቤተሰብ ደስ ብሎኛል በጣም። ይሄ የጓደኞቻችን ሽልማት ነው፣ የኛ አይደለም። በእርግጥ ግን በጣም ነበር ምንመኘው ይሄ ማድረግ፣ አላደረግንም። በጣም ወደው ነገር ነው የምር ማለት ነው። እና ቤተሰብ በጣም ወዳችኋለሁኝ። ነገ ሌሊት 11 ሰዓት ነው የምንወጣው። ትንሽ እንቆያለን እዚህ ማለት ሌሊት 11 ሰዓት ነው የምንወጣው። ቤተሰብ እዚህ ነበረን ቆይታ ይሄን ይመስላል። ሻንጣችን እናዘጋጃለን። ወዳችኋለሁ። አብራችሁ እዚህ ስለቆያችሁ በጣም አመሰግናለሁ። ወዳችኋለሁ። ነገ በሌሊት 11 ሰዓት ወደ ሀገራችን እንገባለን። ወዳችኋለሁ። አንደኛ ወጥቼ ባላስደስታችሁም ቢሆን ያው ሞክሬያለሁ እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እና ቤተሰብ ልጆቹ መጡብን ማለት ከክላሳቸው ገብተን ነበር ሰርቀን የወጣ ነውና መጡብን በመሀል። ወብሴን እያናገሯት ነው። ሜዳሊያውን ትመልሳላችሁ ወይስ ወደ ህግ ቦታ ነው እያሉ እያወሯት ነበርና አይ እኛ እንኳን ይሄ ሁላ እንትን አትበሉ ችግር የለውም ብለን ሜዳሊያቸውን እንደወሰድ ነው በክብር መልሰንላቸዋል። እና ብዙም እንትን አትበሉ እናንተ ነው ብለን ሰጥተናቸዋል። ይሄን ያክል እንትን ካልንበት ይበቃል ብለን እና ምሽት ላይ ወጣን። ምሽት ላይ አዳማ እንዴት አባቷ እንደምታምር እዋት። በጣም የምታምር ሀገር ናት የምር። እና እንዴት ትመስላለች። የመጨረሻ ቀናችን ነው ብለን ትንሽ አምሽተን የገባ ነው እና ደስ ትላለች በጣም
ይሄ መታየት ያለበትን ቦታ ነው የቀረጽኩላችሁና ደስ የምትል ሀገር ናት። የምር ወድጃታለሁኝ በጣም። ክረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮ ላይኔ ተከለለች ተጠየቂ ናዝሬት ያች ልጅ ታለች። ክረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮ ላይኔ ተከለለች ተጠየቂ ናዝሬት ያች ልጅ ታለች። ክረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮ ላይኔ ተከለለች ተጠየቂ ናዝሬት ያች ልጅ ታለች። ክረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ